እህትሽ ነው ያለችው የት ነው ያለችው ሲጀምር ማነው ታገራለ ውጣ ወዴት ማለት ነው ውጣ እህትሽ ነው ያለችው ካለ ማን ፍቃድ መጓዝ አትችልም ውጣ ማጣራት አለብኝ ውጣልኝ ወደዛ የት ነው እዚህ ነው ያለችው የረበከ ዞር በል ተቀጣጣ ዘርልኝ ግቡና አሳሊ ካሜራውን ማነች ማለት ማሞታ ለከም ለማድረግ እየሞከርክ ነው ደህና ነሽ እንዴት ነሽ አትቀጣ ዞር በል አንተ ወደዛ አትቀጣ ነው ወደዛ ታይቶ ተሰምቶ የማይታወቅ ጉድ ነው እኔ ስራ ሆስተስ ነው እና እሷ ያደራ ልጅ ይበላት በቃ ከማንም በላይ የሚሳሳላት ይሄ የማይሆን ይሄ ከሰበኛ ባህሪ የወጣ አይነት ባህሪ አለ አይደለ ለሊት ተነስታ ትወጣለች ይሄ መሬት ላይ ደግሞ ሳታስበው የሞደ ማበር ሲጀምር የለ ማናችሁ እናንተ ምትራዱ እንዳመመሽ ሰምተን ምንም አልሆንኩም ምን እህቴን ታርጋችኋት ነው ይኸውልሽ እኛ ጋዜጠኞች ነን እና የህክምና ባላቶችም አሉ ዞር በልልኝ እንዳትጠጋኝ እኔ ምንም አልሆንኩም እሱንም ጠየቅኩት ምንድነው የሆነችው ያስደነገጣት ነገር አለ ወይ አላየሁም ነው እሱም ያለ ሰርቨንታችን አለና እሱን ራሱ ከዚህ በፊት በጣም በክብር ምናምን ነበርም ያክብሮት ነገር ምናምን ነበር ሰብዬ ብዙ ነገሮችን ያረኩኝ ነው ምናምን ግን በቃ ማይሁን ባህሪ ደግሞ የሚያስፈራ ነገር አላት ግራ የሚገባ ነገር ነውና እስኪ የህክምና ሪካርዷን ተጨናለሽ ይሄ የኔና የሷ ፕራይቬሲ ነው ፍላይት አለኝ ግን ደግሞ ይሄ የእህቴ ጉዳይ ነው የእህቴ ጉዳይ መቅደም አለበት ብዬ ነው ታይም ሉዝ አድርጌ እያወራሁ ያለው መውጣት ትችላለህ ወይስ ሌላ የተደበቀ ነገር አለ ምንም የተደበቀ ነገር የለም ጥያቄዎች እያናደደኝ ከህክምናው ሪካርድ ጋር የተገናኘ ትልቅ ጉዳዮች አሉ አይ እኔ እህትሽ ምን አልግሻት አይደል ያልከኝ ነው አይ ለምን ካንተ ጋር ልጨቃጨቅ መቀውጣልኝ ምን ላናወራት እንችላለን ካለ ማየት አትችልም አንደኛ ሁለተኛ የዚህ ቤት አለቃ እኔ ነኝ አንተ አይደለም በቤቴ ልታዘኝ ማናችሁ እናንተ ምትራዱ እንዳመመሽ ሰምተን ምንም አልሆንኩም ምን እህቴን ታርጋችኋት ነው ይኸውልሽ እኛ ጋዜጠኞች ነን እና የህክምና ባላቶችም አሉ ዞር በልልኝ እንዳትጠጋኝ እኔ ምንም አልሆንኩም ስለዚህ ይሄንን ነገር ማንም ሰው እንዳይብኝ አልፈለኩም ምክንያቱም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የኛን ቻናል የምትከታተሉ መላው ቤተሰቦቻችን እንደምን ከረማችሁ እንደምን ቆያችሁልን ግሩም አያሌው ነኝ ከሰሞኑ ብዙ አዳዲስ ነገሮችን እንገኛለን ያልተሰሙ ያልተነገሩ ታይተው የማይታወቁ ብዙ ነገሮችን እንግዲህ በማምጣት እንታወቃለን እንግዲህ ብዙ ጊዜ እንደምንለው ያልተደረጉ ነገሮች የሉም ሁሌ ብዙ ነገሮች ይደረጋሉ ነገር ግን ለኛ ይፋ አይወጡም ምክንያቱም ብዙዎች ነገር የተደበቁ ነገሮች ናቸው ለህዝብም ይፋ ለማውጣት ብዙዎቹ አንዳንዴ ሰቅጣጭም ሊሆን ይችላሉ አንዳንዴ ደግሞ ላይታመኑ የሚችሉ ጉዳዮች ስላሉ ብዙ ጊዜ ድብቅ ናቸውና ይሄንን ነገር ደግሞ የምትከታተሉት እንግዲህ ኮሜንት ላይ አስተያየቶቻችሁን ታስቀምጡልን እናውቃለን ሁልጊዜም ሰብስክራይብ አድርጉ አዳዲስ ይሄን ቻናል የምትከታተሉ በሙሉ ለወዳጅ ለዘመዶቻችሁ ሼር አድርጉ ምናልባት የታሪክ አንድ ቀን ሊጠቅማችሁ ይችላልና ሁሌም ተከታተሉት የደውል ምልክት ይጫናችሁ ሁልጊዜ ቪዲዮ ፖስት በመናደርግበት ሰዓት እንዲደርሳችሁ አድርጉ ሌሎች አዳዲስ ታሪኮች የሚመጡ አዲስ ባለጉዳዮችን እያስተናገድን እንገኛለን ዛሬም አንድ ባለጉዳይ ጠርታችን ነው እንግዲህ የምንሄደው ትልቅ ቤት ውስጥ እየተፈጸመ ያለ ትልቅ ጉድ አለ ታይቶ ተሰምቶ የማይታወቅ ጉድ ነው እኔ ቤት ውስጥ እየተፈጸመ ያለውን ነገር አላቅም ብላ ጠርታናለች ምንድነው ያ ጉድ እንግዲህ ሙሉ ዝርዝሩን ከሷ ጋር አብረን የምናወራ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላም እንዴት ነሽ ሰላም ነው አለን ንግባ ግቡና አባሎች ናቸው አብረው የሚሰሩ ናቸው እንግዲህ ያው የጠራሽን ብዙ ጉድ የተፈጸመ ነው እኛ ቤት ብዙ የተፈጸመ ነገር አለ ብለሽን ነውና እኛም ጓግተናል ለመስማት ምንድነው እዚህ ቤት የተፈጸመ ያለው ጉድ ተሰምቶ የማይታወቅ ይሰምቸው ማላቀው ብለሽ እንደውም ከነገርሽን አንፃር ነው በችኮላ ነው ቶሎ የመጣ ነው ያው ብዙ ጊዜ እንደዚህ አይነት ጉዳዮች በሚመጡበት ሰዓት ቶሎ ነገሮችን ለመፍታት ስንል በጊዜ ይመጣልና እስኪ ያለው የተፈጸመውን ነገር ቅድሚያ ስምሽን አስተዋውቀሽ ለተመልካቾች እሺ ስሜ ሚላት ይባላል በመጀመሪያ እዚህ እንደደወልክልኝ ቶሎ ስለመጣልኝ አመሰግናለሁ እና እዚህ እንድትመጡበት ያረኩት ምክንያት ታናሽት አለችኝ እኔ ስራ ሆስተስ ነው ብዙ ጊዜ እዚህ አልኖርም ያው ለረፍት ነው እዚህ የምመጣውና ይሄን ቤት የተከራየሁላት ለሷ ነው ቤተሰቦቻችን በህይወት ያሉ እና እሷ ያደራ ልጅ ይበላት በቃ ከማንም በላይ የሚሳሳላት በቃ ማንም የለኝም ከሷ ውጪና እንደ ልጄም እንደ እህቴም ነው ማያት እና እኔ ብዙ ጊዜ እዚህ ስለማልኖር ሰራተኛ ቀጥሬላታለሁ ግን ሰራተኛ ስልክ የወንድ ሰራተኛ ነው
እኛ ቤት ያለ አውቃለሁ። ሊገርምህ ማለት የተለመደ አይደለም። ብዙ ጊዜ ያው ሰራተኛ ሲባል የቤት ሰራተኛ ማጋሽ ብዙ ጊዜ በሴት ነው። ያው ከሙያም አንፃር ትንሽ ጠንከርም ስለሚሉ ታጋሽም ናቸው። ብዙ ጊዜ ነገሮችን የመቻል አቅማቸው ሴቶች ከፍ ያለ ስለሆነ ብዙ ጊዜ በሴት ነው የምንሰማውና ወንድ ስትይ ትንሽ ስለገረመኝ። ግራ እንደሚገባውም ምክንያት አለው። አዎ ምክንያት አለኝ። ምንድነው እኔ ያው ስለ ራሴ እንደዚህ አጋንኝ የማውራት ሞድ ሴት አይደለሁም። እንደዚህ ሰው እረዳለሁ ምናምን ብዬ ባላወራ ደስ ይለኛል። ግን አሁን ስለጠየከኝ ነው። እና ልጁ ከክፍለ ሀገር ነው የመጣው እና የክፍለ ሀገር ልጅ ሲሆኑ ደግሞ ታታሪ ናቸው በሚል ነው። ያ ከከተማ ልጆች ጋር ሊወዳደሩ አይችሉም። ምክንያቱም በብዙ ነገር ጎበዞች ናቸው ብዬ ስላሰብኩና እንግሊሽ በጣም ገንዘብ የሚያስፈልግበት ታይም ነበር ልክ እዚህ ቤት ሲመጣ ማለት ነው። እና የሚያስፈልገውን ገንዘብ ሸፍኜለት እሱ ደግሞ እህቴን እንደ እህቱ ሆኖ እንዲያገለግላት ስለፈለኩኝ ነው የወንድ ሰራተኛ እዚህ ቤት የቀጠርኩት። እና ለእህቴ የወንድ ሰራተኛ ቀጥሬላት ሁሉንም ነገር እና ያው ብቻዋንም እንዳትሆን አንዳንዴ ከፍላይት ስመለስ ምናምን እዚህ ነው የምሆነው ያለውን ነገር እያንዳንዱን ነገር ቤት መጥቼ ቼክ አደርጋለሁ። ምክንያቱም ወንድ ልጅ ነው አይታመንም ምናምን ብዬ ስለማስብ ከፍላይት ስመለስ ምናምን ቤት ነው የምሆነው። እና ባለኝ ነገር በትምህርቷን በእያንዳንዱ ነገርም አግዛታለሁ በጣም እና ምንም እንዲጎልባት አልፈልግም። ምክንያቱም እቺ ልጅ የቤተሰቦቼ አደራ ናት። ለእኔ ደግሞ በጣም ብዙ ነገር ነው። በቃ ምን ብዬ ልንገርክ፣ በጣም የምወዳት እህቴ ናት። በጣም ለእሷ ብዬ ብዙ ነገሮች ላይ ይቻለው እንዲህ ነው ብዬ የማልነግርሽ ነገሮች ውስጥ ገብቻለሁ ለእሷ ብዬ እና የሰው ፊት አይቼ በቃ ብዙ ነገሮችን እኝላታለሁ ለእህቴና ምንም ነገር እንዲጎልባት አልፈልግም። ሰው ራሱ እንዲገላምጣት ራሱ አልፈልግም። ምክንያቱም አንድ ያለችኝ ከቤተሰቦቼ የቀረችኝ ስጦታ ይበላት እህቴ ናትና ለዛም ነው እሷን በጣም የምወዳት። ያው ስለ እህቴ በጣም ለተሻለሽ ነገር ትንሽ ለየት ይላል። ጥሩ ነው። እና እስኪ ወደ ጉዳይሽ ማለት ምንድነው ያጋጠምሽ ነገር እዚህ ድረስ እኛ እንድንመጣ ያደረገው? መፍትሄ እፈልጋለሁ ብዙ ነገሮች ከእናንተ እፈልጋለሁ ያስባለሽ ጉዳይ ምንድነው? እስኪ ወደ ጉዳይሽ ተከታተይ። ዛሬ እዚህ እንድትመጡልኝ ያደረኩት ምንድነው እህቴ ከነበራት ባህሪ በቃ ይሄ የማይሆን ይሄ ከሰበኛ ባህሪ የወጣ አይነት ባህሪ አለ አይደለ? እንደዛ አይነት ነገሮችን ማሳየት ጀመረች። ምንድነው ሌሊት ተነስታ ትወጣለች። ያው እኔ ደግሞ አንዳንዴ እረፍት በመሆንበት ጊዜ ተነስታ ትወጣለች፣ ትገባለች። ይሄ መሬት ላይ ደግሞ ሳታስበው የመውደቅ ይሄ የመጮህ ምናምን ሲሆን እሱ ነገር ድንገት ሴጣን ሊሆን ይችላል ምናምን ብዬ ስላሰብኩኝ ጸበልን ወስዳት ሞክሬ ነበር። ነገር ግን ምንም እንደሌለ ነው ቄሶች የነገሩኝ። እሺ ብዬ እሱም ይሁን ብዬ ምክንያቱም ሁልጊዜ አንዳንድ እነዚያ ነገሮች ሲያጋጥሙ ወደ እምነት ነው መሄድ ያለብኝ ብዬ ስላሰብኩኝ ከዛ ወደ ሐኪም ቤትም ወሰድኳት። ሐኪም ቤትም ምንም ነገር የለም ነው ያሉኝ። እና ሌሊት ተነስታ ትጮሃለች። በቃ ይሄ ምንድነው ይሄ ሰው ማበድ ሲጀምር የለም በቃ እንደዛ ነው እየሆነ ያለው እህቴ ላይ እና ምን እንደሆነች አላወቅኩም። እሱንም ጠየቅኩት ምንድነው የሆነችው እህቴ ያስደነገጣት ነገር አለ ወይ ደግሞ ከትምህርት ቤት ስትመጣ ሰው የሚያስፈራራት ሰው አለ ወይ ምናምን ብዬ እሱን ለመጠየቅ ሞክሬ ነበር። ግን ምንም ነገር እንደሌለ ነው ወይም ደግሞ አላየሁም ነው እሱም ያለኝ። እና በቃ አብሬያት እነዚህ ምናምን ቁጭ ብለን ምናምን ከሆነ ተነስታ ሳይን ትሄዳለች። ብቻ ብዙ ነገሮችን ነው እየሆነች ያለችው። ይሄ ምንድነው ከማቃት የማቃት የነበራት ባህሪ አለ። ከዛ ደግሞ ባህሪ ለየት ያለ ባህሪ ነው አሁን ላይ ያሳየችኝ ያለችው። እና በቃ ከማንም ሰው ጋር መስማማት አልቻለችም። ይሄ ቤታችን ተቀጠረ ያልኩም ሰርቨንታችን አለና እሱን ራሱ ከዚህ በፊት በጣም በክብር ምናምን ነበርም የአክብሮት ነገር ምናምን ነበራት። አሁን እንኳን አክብሮት እሱን የማመነጫጨቅ እኔንም ስመጣ ደግሞ ድሮ አክብራ ሰላም ትለኝ የነበረች ልጅ በቃ እኔ ላይ የሆነ ምን እንደምትተጋት አላውቅም። በቃ እኔንም የማይሆን አይነት ነገር ነው እያደረገች ያለችው። ከዛ ደስ ሲላት ደግሞ እዚህ ቁጭ ብላ ምናምን ከሆነ ተነስታ ትጮዋለች ምናምን። እኔ ምን እንደሆነች አልገባኝም። ምን አይነት ነገር እንዳጋጠማትም አልገባኝም። እና ዛሬ እዚህ እንድትመጡልኝ የፈለግኩት ይሄንን ነገር የመስለቁትን ቪዲዮ ምናምን ስለማይ በእናንተ ምክንያት ይሄንን ነገር እስቲ መፍትሄ ካለው ብዬ ነው ወደ እናንተ የመጣሁት። ማለት እንግዲህ የምትነግሪኝ ነገር ያው ትንሽ ግራ የሚገባው ነገር ነው። እንደነገርሽኝ ሆስተስ ነሽ? አዎ እኔ ሆስተስ ብዙ ጊዜ ፍላይት ላይ ነው ሆስተስ። ያው ስራሽም ከሀገር ውጭም ከሀገር ውስጥም ሊኖር ይችላል። አይ ዶንት ኖ ብቻ ሆስተስ ስራ ላይ ብዙ ጊዜ ፍላይት ላይ ነው ልትሆኝ የምትችይውና እዚህ ቴክ ኬር የሚያረጋትን ልጅ በስነ ስርዓት ታውቂዋለሽ ማለት እንዴት ነው? አንድ ሰራተኛውን ለምሳሌ ሲቀጠር
በደላላም ይምጣ በዝምድና ይምጣ ወይ ዋስ ይኖረዋል። በደላላም ከሆነ እሱን የሚያውቅ ሰው ዋስ ይሆናል። ካልሆነ ደግሞ እሱ ደላለው ራሱ እኔ ዋስ ሆኜ ያስገባዋለሁ ካለ ደላላው ኃላፊነት ወስዶ ያስገባዋልና ይሄ ልጅ ሲገባ የገባበት መንገድ እንዴት ነው ማለት ብዙ ጊዜ ያው አታውቂውም ፋሚሊ አይደለም ቤተሰብ ቢሆን ኢትስ ኦኬ ቤተሰብ ስለሆነ ታውቂዋለሽ። እና ወንድም ነው በዛ ላይ ደግሞ እቺም ልጅ ሴት ነች እንደነገርሽኝ ታናሽ እህቴ ምን እድሜ ይቀራረባሉ እንዴት ነው? አይ እሱ ትንሽ እድሜው ሄድ ያለ ሰው ይመስለኛል። ስለ እድሜው ዲቴይል ገብቼ አልጠየቅኩትም። ምክንያቱም ያው እሱ ሊሰራ ነው የመጣው ምናምን እድሜ ስንት ነው ምናምን ብዬ መጠየቅ እሱንም የማስጨነቅ ነገር የለኝም። ግን እሱ ከእህቴ ቢያንስ ከእኔም ትንሽ የሚበልጥ ይመስለኛል። ከእህቴም ደግሞ ያው ይበልጣል ማለት ነው። እና እንትን ዋስ ምናምን አልጠየቅኩትም ነበር በሰዓቱ ምክንያቱም ያለበትን ችግር ምናምን አይቼ ስለነበረ ለጊዜው ይሄ ዋስ ምናምን የሚል ነገር ጭንቅላት ይሰል ምክንያቱም ብታየው አንተ ራሱ በቃ ይሄ አይተህ የምታዝንለት አይነት ሰው አይደለም። ሰርቫንት አድርገለት ቀጥረው እኔ እንደውም እሱን እንደዚህ አድርጌ መቅጠር አልፈለኩም ነበረ። ግን ደግሞ ይሄ ልጅ ሳየው ለእናቱ አሪፍ ትሪትመንት ካለው እህቴን የማይጠብቅበት ምንም ምክንያት የለም ብዬ ነው ይሄ ልጅ እዚህ ያስገባሁት ማለት ነው። ስለዚህ ዋስ ምናምን የለም ለጊዜው ማለት ዋስ የማይኖር ከሆነ ይሄ ልጅ ሆነ ነገር አድርጓት በዛ ላይ እንደነገርሽኝ ወንድ ሰራተኛ አድርገሽ ቀጠርሽ ሴት ነች እህትሽ አይ በሱ እንኳን እተማመንበታለሁ። እንደዚህ አይነት ነገር ሌሎች ነገሮች ተፈጥረው ከሆነ አይ በጣም ነው የምተማመንበት በጣም እንትን አይልም እርግጠኛ ስለሆንኩኝ ነው በሱ። ኦኬ አይ እርግጠኛ ከሆንሽ ምናልባት በዛ አንግል ምክንያቱም አንዳንዴ ሴት ልጅ ማንኛውም ሰው የመቃዠት ነገር ለሊት ነገር ከተፈጠረ ምናልባት ቀን ላይ የተፈጠረ ነገር አለ ወይ ደግሞ አይምሮዋ ላይ ብዙ ጊዜ በህክምናው አይምሮሽ ላይ የሆነ የሚያጨናንቅሽ ነገር ካለ የሆነ ነገር ፓስት ላይ አፕን ሆኖ ከሆነ ያ ነገር ለሊት ላይ የመጣ የማቃዠት ነገር የሆኑ ነገሮች ብቻ በህልም ዓለም ላይ የሚፈጠሩ ነገሮች አሉና ምናልባት ከዛ አንግል ከሆነ ብዬ ነው ወይስ ህክምና ቦታ ላይ ስትወስጃስ እንዴት ነው? ምን አይነት ምላሽ ነው የሰጡሽ? ህክምና ቦታ ላይ እነዚህ ጭንቀት ምናምን ሲኖር ያው ሳይካትሪስት እንዲያይህ ነው የሚመረጠው አይደለ? ስለዚህ ሳይካትሪስት እንዲያያት ምናምን አድርጌ ነበር። ነገር ግን ምንም የምትናገረው ነገር የለም። በቃ ማንንም ሰው ለማውራት ፈቃደኛ አይደለችም። ሳይካትሪስቷም እስቲ ያው እነሱ የሚያዩበት መንገድ አለና በዛ መንገድም ስታያት ምንም በቃ ይሄ አዲስ ነገር የለውም። በቃ ይሄ ባህሯ የመቀየር እሷ ጋር ስትሆን ደህና የመሆን ነገር እኔ ጋር ስትሆን የማይሆን ነገር ቤት ውስጥ ምናምን ኢቭን ሰው ራሱ እንዳያያት ነው ቤት እንድትቀመጥ ያረኳት። ትምህርት ቤትም ለጊዜው እየሄደች አይደለም። ምክንያቱም ይሄ ምን ሆነች ይባላል። አሁን ውጪ ላይ እንደዚህ ስትወላያት ተወሳበደቻት ነው የሚችሉት ጋር ተረድተኛል። ስለዚህ ይሄንም ነገር ማንም ሰው እንዳይብኝ አልፈለኩም። ምክንያቱም አስበው ያለ እናት ያለ አባት ነው እቺ ልጅ ያደጓትና ይሄው ነገር ብትሆን ሁሉም ነገሮች የሚሆኑት እኔ ላይ ነው። ሰውም የሚፈርድብኝ እኔ ላይ ነው። ስለዚህ ሳይካትሪስቷም እዚህ መታ እንድታያት አደረኩኝ። ምንም አዲስ ነገር የለም። ጸበልም ወሰድኳት። ምንም አዲስ ነገር የለም። በቃ ምን እንደሆነች ነው ግራ ይገባኝ። እኔ ለምን እንደዚህ እንደምታረግ ነው እኔ ለምን እኔ አላቅም። እኔ ምንም ለህቴ መጥፎ ሴትም አይደለሁም። እኔ እሷ ብዬ ብዙ ነገሮችን እያረኩኝ ነው ምናምን ግን በቃ ማይሆን ባህሪ ነው። ለሊት ትነሳለች። ለሊት ተነስታ መታ ቁጭ ትላለች። ጨለማ ውስጥ ነው የምትቀመጠው። ደግሞ ይሄ የሚያስፈራ ነገር አላት። እኔ አይቼው ማላቀው ነገር ማለት ነው። በቃ እኔ እንጃ ይሄንን ነገር እኔ ምን እንደሆነ ይቻላል እያስገረመን ነው የሚገኘውና እንግዲህ ህክምና ቦታ ከወሰድሻት እንዴት ማለት ልትፈወስ አልቻልሽ? ልትድን አልቻልሽ? ወይ ደግሞ የጸበል ቦታስ እንደዚህ የእምነት ቦታዎች ለምን አልሞከርሽም? እኔም ግራ ይገባኝ እሱ ነው። የእምነት ቦታዎችን ሞክሬያለሁ። የሐኪም ቤት ምናምን ሞክሬያለሁ። ግን ምንም ለውጥ ያመጣችሁ ነገር የለም። እኔም ግራ ይገባኝ እሱ ነው። ምክንያቱም አንድ ነገር ከሁለት አማራጮች ሊሆን አይችልም። ወይ እምነት ተቋም ነው ወይ ደግሞ ሐኪም ቤት ነው ሊሆን የሚችለው። በሁለቱም ነገር ደግሞ ምንም ልትድን አልቻለችም። ለውጥ ላይባት አልቻልኩም። ቢያንስ እንኳን እኮ የሆነ የተሻለ ለውጥ ባይባት እኮ ያንን ነገር ትቀጥለዋለህ። እኔ ግን ምንም አይነት ለውጥ አያየሁባት አይደለም። ጭራሽ እየባሰባት ነው የሄደችው ይችላል እና ምን እንደሆነች እኔ ግራ እስኪገባኝ ድረስ በቃ ነው የሆነው ያለው ነገር ማለት በግልጽ አታወሩም? እንግዲህ እናወራለን። ይሄን ያህል ጊዜ ቆይተሽ ስትመጪ ስራ ቦታ ሆነሽ ከዛ በኋላ መተሽ እዚህ አትነጋገሩ? አረ በደንብ ነው የምንነጋገረው። አንዳንዴ የሌሊት የማታ ፍላይት ምናምን ካለኝ ያው ምን ጠዋት ምናምን ስለምመጣ እንገናኛለን። ከሷ ጋር እናወራለን ምናምን። ክላስም ከሆነች አንዳንዴ ሄጂ አብሬያት ምክንያቱም ትምህርት ላይ ብቻ ፎከስ ስታደርግ
አይምሮ ቢዚ ይሆናልና አንዳንዴም የኔና የሷ ታይም ምናምን ብለን የምናሳልፋቸው ነገሮች አሉ። በጣም ኦፕን ናት ለኔ፣ በጣም ግልጽ ናት። ያለውን እያንዳንዱ ነገር ትነግረኛለች። ምክንያቱም እኔም እነዛ አድርጌ ነው ያሳደግኳት። ተረድተኛል። ያለውን ነገር በግልጽ እንድትነግረኝ፣ ምንም አይነት ነገር ቢያጋጥማት እኔን ለመደበቅ እንዳትሞክር አድርጌ ስላሳደግኳት እኔ ምንም አይነት ነገር አትደብቀኝም ያስባለሁ። ደግሞም ልደብቀኝ አልችልም። የትምህርት ቤት ነገሯንም ሁልጊዜ እየሄድኩኝ ሲመቸኝ ረፍት በመሆንበት ጊዜ ሄጄ ቼክ አደርጋለሁ ምናምን ስለማደርገኝ ትምህርት ቤት ላይ ያላትም ነገር አሪፍ ነው። ስለዚህ ምንም አስደብቀኝም ማለት ያው ትንሽ ግራ የሚገባ ነገር ነውና እስኪ የሕክምና ሪካርዷን ተጨናለሽ? የሕክምና ሪካርዷ ግን ለጊዜው እዚህ የለም ማለት እኔ ጋር አይደለም። ጓደኛዬ ጋር ያኔ ቸኩዬ ነበር፣ ፍላይት ነበረኝና ቸኩዬ ወረቀቱንም ጓደኛዬ አልነበራትም ፍላይት እና እኔ መግባት ስለነበረብኝ ለሷ ወረቀቱን ሰጥቻት ነው እኔ ወደ ፍላይት የገባው። በቃ በጣም ቢዚ ሆኜ ነበር የዛ ታይም። ምክንያቱም እህትሽ አይደለች እንዴ? ማለት ይሄን ያህል የሕክምና ሪካርዷ ለሰው መስጠቱ ምን አስፈለገ? ፍላይትም ቢኖር ወዲያው ከፍላይት እንደተመለሽ ይዘሽ መምጣት አትችልም? ያ ከፍላይት እንደተመለሽ ማምጣት ትችል ነበር፣ ግን ደግሞ ረሳሁት። ብዙ ነገሮች ቢዚ ያደርጉኛል። ተረድተኛል። ማለት እህቴ እንደዚህ የሆነሽ የታመምች ነው እያልሽ ነው እንግዲህ። ለዛ ነው እስካሁን በምናወራበት የተረዳሁት። በቃ እህትሽ ችግር እንዳጋጠማት የሆነ ሰምቲንግ ሀፕን እንደሆነ ማታቂው ግራ የገባሽ ነገር እንደሆነ ነው የተሰማኝ ያለውና እንደዚህ እህትሽ የተጨናነቀች ስለ እህትሽ የምትነግሪኝም ጥሩ ነገር ነው። ያለሽ አመለካከት ኢምፕሬሽንሽ ምናምን አሪፍ ነው ለእህትሽ ያለሽ ነገር። ታዲያ እንደዚህ የሆነች እንደዚህ ተጨናነቀች እንደዚህ የሆነች ቢዚ መሆን እንጃ ማለት ከእህትሽ የሚበልጥ ነገር ሆኖ እንደውም ስራ እስከመተው ሊያደርስ ይችላል እኮ። የሆነ ነገር ሀፕን ቢሆን ለእህትሽ ብለሽ ነው አይደል ይሄን ያህል ነገር እየሰራሽ ያለሽው። ግን አሁን አንተ ቁጭ ብለሽ ለእህትሽ እንደዚህ ብለህ እንድትነግረኝ አይደለም ፖይንቴ። አም ሶሪ እንደዚህ በማለቴ ስለ እህትሽ እንደዚህ ነው። እኔ ስለ እህቴ ምን አይነት ነገሮችን ማድረግ በምን አይነት ሲቹዌሽን ላይ ለእህቴ እሱ ጋር መገኘት እንዳለብኝ አውቃለሁ። ያ ወረቀት ደግሞ አሁን ላይ ለአንተ አያስፈልግም ብዬ ስላሰብኩኝ ነው። ከፈለግ ቀድመህ ብትነግረኝ ደግሞ ያንን ነገር ማምጣት እንችል ነበር። ኔክስት ደግሞ ምንድነው ስለ እህትሽ ስራ ማቆም ምናምን፣ ይሄ የኔና የሷ ፕራይቬሲ ነው። ፕራይቬሲም ሊባል አይችልም። ስራ ማቆም ካለብኝ ለእህቴ ስል ማንኛውም ነገር ላቆም እችላለሁ። ተረድተኛል። ግን እኔ ያንን ስራ ካልሰራው ደግሞ ዛሬ እህቴ ማኖር አልችልም ማለት ነው አይደለ? በዛ መንገድ ነው እንጂ አንተ በምትለው ለእህቴ ምናምን ይሄ ብዙ እንደዚህ የሚያስብል ነገር አላረኩም። ወረቀቱን ቀድመህ ብትነግረኝ አመጣው ነበር ነው ያልኩ ያለሁት። ማለት ይኸውልሽ እኔ አሁን የኛ የራሳችን የሆነ አሰራር መንገድ አለን። ባለጉዳይ በሚመጣ ሰዓት ሄደንም ሊሆን ይችላል። ባለጉዳዩም እኛ ጋር መጥቶ እናናግራለን፣ ያለውን ችግር ምናምን እናወራለን። እኛ ለምርመራ በሚጠቅመን መልኩ ምንም አይነት ነገር ልጠይቅ እንችላለን። እኛ አስፈላጊ እስከሆነ ድረስ የማንጠይቀው ምንም ጉዳይ የለም። ምክንያቱም ያ ባለ ጉዳይ እኛ ጋር ሲመጣ ያንን ሰው ለመርዳት ጉዳዩን ለማስተካከል ስንል እኛ የምንወስዳቸው የራሳችን የሆኑ መንገዶች አሉት፣ እኛ የምናስተካከልበት። ለዛም ነው የምጠይቅሻለሁ። ይገብተኛል። ቪዲዮዎችን እኮ አያለሁ። አሪፍ ትንቀሳቀሳላችሁ። ግን ደግሞ ምንድነው መቼም ከጸበል ወረቀት ጽፌ ማመጣላ አልችልም አንተ ብዬ ነው። የሱ ሳይሆን እያልኩሽ ያሉት የሕክምና ሪካርድ ነው። ሆስፒታል ወስደሻት እንታቂ ከሆነ ምንድነው ስትመጣ ያለውን ነገር ምናምን ነው ልነግርህ የምችለው እንጂ አንተ የሕክምና ወረቀት ምናምን አንተ እንዳልከኝ ከሆነ ጋዜጠኛ ነህ አይደለ? ጋዜጠኛ ስትሆን ደግሞ ያለውን ነገር በእኔ ዙሪያ ያለውን ኢንቫይሮንመንት ነው ቼክ ማድረግ እንጂ ያለብህ ስለ እንትን ወረቀት ነው። ይሄ እኮ የፖሊስ ነገር አይደለም። ፖሊስ ነገር ሳይሆን ይኸውልሽ እኛ ጋዜጠኛ ብቻ አይደለም የምርመራ ጋዜጠኞች ነን። ከብዙ ተቋማት ጋር ነው የምንሰራው። ከፖሊሶች ጋር እንሰራ እንችላለን፣ ከህግ አካላቶች ጋር እንሰራለን፣ ሆስፒታሎች፣ ሁሉም መንግስትም የግልም ተቋማት እኛን ይረዱናል፣ ያግዙናል። ለምን እንደዚህ ችግሮች በሚመጡበት ሰዓት የትም የምንሄድበት ቦታ አይኖርም። የሕክምና ጉዳዮች ያስፈልገን አሉ ሆስፒታሎች እኛን የሚያግዙ ስማቸው እንዲጠቀስ የማይፈልጉ ከኛ ጋር የበጎ ፍቃድ አብረውን የሚሰሩ የሕክምና ሪካርዱን ስጠይቀሽ ሄጄ ቼክ ላስደረገው ትችላለሁ። ማለት ይሄን በእንደዚህ መልክ ነው የትኞቹ ማስተካከለው ብዬ አልነግርሽም። ማለት አሁን እኔ በጣም ቶሎ የምናደርግ ሰው ነኝና የመጣህበትን ፐርፐዝ ነው እንጂ ሌላ ነገር እያወራህ እንድታናደኝ አልፈልግም። ሕክምና ቦታ ወስደሻታል ግን አይደል? ቆይ አንድ ነገር ልንገርህ። ምንድነው አንተ ከእህቴ በላይ ያሰብክላት ነው ያለህልኸው? ማለት አልገባኝም። እንዴት ነው ነገር? ይኸውልሽ እህትሽ ነች። አንቺ እህትሽ የምታስቢበት መንገድ አለ። ሲጀመር አንቺ ነሽ የጠራሽን አይደለ? ችግር አጋጥሞኛል፣ ትልቅ ጉዳይ ላይ ቤት ውስጥ ተፈጸመ ያለ ብለሽ ነው
እኮ ያን ነገር እንድታይልኝ ነው እኮ የጠራው ኃይል ሶ እኮ ላይልሽ ልከራከር አይደለም ማለት ይገባኛል። አንቺ መፍትሄ ፍለጋ ነው የመጣሁት አይደለ? ብዙ ነገር ተን ሚስ አድርገን ምናምን እዚህ ጋር ስንመጣ አንቺ የምትነግሪን ነገሮች ይኖራሉ። ገባሻ? ስለ ችግሩ ስላጋጠመው እያንዳንዱ ነገር ትነግሪናለሽ። ከዛ በኋላ የምንፈልጋቸውን ኤቪደንሶች ደግሞ እንጠይቅሻለን። የመስጠት ግዴታ አለብሽ። ምክንያቱም ያንቺ ችግር ለመፍታት ነው እዚህ ጋር የመጣ ነው። ያ አሁን እኮ ታይሜን እየወሰድክብኝ ነው። ፍላይት አለኝ ግን ደግሞ ይሄ የእህቴ ጉዳይ ነው። የእህቴ ጉዳይ መቅደም አለበት ብዬ ነው ታይሜን ሉዝ አድርጌ እያወራሁ ያለው። ስለዚህ በማይሆን ነገር ሰዓቴን ባትጨርስብኝ ደስ ይለኛል። ሲቀጥል ይሄ ነገር አዎ ትክክል መጠየቅ ያለብን ጥያቄ እንደጠየቅከው አይደለ? ግን ይሄ ወረቀት አሁን ላይ እጄ ላይ የለም ነው እያልኩ ያለው። መቼም ይሄ ኬስ ላመጣው እችላለሁ እኔ ንገረኝ። አሁን እጄ ላይ ከሌለ ኦኬ እሺ ብለህ መቀበል ነው እንጂ ያለብህ ከኔ ጋር ጭራሽ እንደዚህ ኖ። እነዚህ የሚሆን ከሆነ እኮ መውጣት ትችላለህ። ሲቀጥል ደግሞ የምቀርጸው ቪዲዮ ራሱ ካሜራ ላይ ሊታይ አልፈልግም። መጀመሪያ እኮ እሱን ጉዳይ ተነጋግረን ነው የመጣ ነው። ግን ደግሞ ይሄንን ነገር ቁጭ ስንል እንፈታዋለን ብዬ ስላሰብክኝ ነው እንጂ አንተ ጭራሽ እንኳን ይሄንን ነገር ለአንተ ለማውራት ይቅርና አንተ ጭራሽ ሌላ ነገር እየፈጠርክ ነው እንትን እያልክ እያስጨነቀኝ ነው። ተረዳኛ? ምን አለ መሰለሽ ሜላት፣ ስለ ካሜራው ጉዳይ ቅድሚያ አውርተንበት ነው። እኔ ብዙ ስራዎች እንደውም ያለ ካሜራ የሰራናቸው የረዳናቸው ብዙ ህይወት ያስተካከልናቸው ሰዎች አሉ። እንደሱ እንድታረግ ነው የፈለኩት እኔ። ግን መጀመሪያ አስጠይቀሽ ካሜራ ላይ ይለቀቅ እያንዳንዱ ነገር ችግር የለውም። እንደውም ለአንተ በስልክ ሳይሆን የምነግርህ አለ ማስረጃው አለ ማለት ይሄን ያለ ሌላ ነገር ውስጥ መስባት ያስፈልጋል። ቢኖር ራሱ ለምን እንደምሰጥ ይሄ የእህቴ የህክምና ውጤት ነው አይደለ? እኔ ወይም ደግሞ አብሮኝ ያለ ዘመድ አዝማድ ነው ሊያገባው የሚችለው። ይሄንን ነገር እንሰጥ መጠበቅ የለብህ። ምነው ታውቂያለሽ፣ እዚህ ጋር ለችግርሽ መፍትሄ እስከመጣው ድረስ መፍትሄውን ሊያመጣልኝ የሚችል እያንዳንዱ ኤቪደንሶች ጠይቅሻለሁ። ታማለች አልሽኝ፣ የህክምና ወረቀቷን ሳላይ ምን እንደሆነ ሳላቅ ነው። ይኸውልህ ብዙ አታርክመኝ። ትጠይቀኛለህ፣ አልሰጥም፣ ተውት። እያንዳንዱ ነገር ትቼዋለሁ። የእህቴን ጉዳይ ሌላ ሰው ማየት ይችላል። ቴንኪው ስለመጣ። ይኸውልሽ ይሄ ጉዳይ ጀምረነዋል፣ አንዴ ገብተንበታል ወይስ ሌላ የተደበቀ ነገር አለ? ምንም የተደበቀ ነገር የለም። ጥያቄዎች እያናደደኝ ከህክምናው ሪካርድ ጋር የተገናኘ ትልቅ ጉዳዮች አሉት። የለም ምንም አዲስ ነገር ሊኖር አይችልም። ግን ምንድነው ይሄ ነገር እኔ ጋር የለም፣ ጓደኛዬ ጋር ነው ያልኩ ያሉት። ጓደኛዬ ጋር ነው ስለ ደግሞ ኦኬ እሺ ብለህ መቀበል ወይ ደግሞ ሌላ ቀን አምጪልኝ ማለት ነው እንጂ ያለብህ ጭራሽ ስለ እህቴ አንተ ነህ ስለ እህቴ የምትነግረኝ። ስለ እህትሽን እኮ እንደዚህ አድርገሽ አንተ ልትለኝ አትችልም። እሺ በሚመጣ ሰዓት ትጭናለሽ። ኢትስ ኦኬ። ወይ ደግሞ ያለውን የበሽታውን ነገር ከቻልኩኝ ወይ ደግሞ ቤት ከሆንኩኝ እሷ ልሰጥህ አትችልም። ወረቀቱን አስቀምጠሽልኝ እንጂ እንዳትለኝ። ወይ ደግሞ ከፍላሽ ስመለስ የሆነ ቦታ ምናምን ሻይ ቡና እያልክ ትጠብቀኛለህ፣ ከዛ እሰጥሃለሁ። እንደዛ ነው ሊሆን የሚችለው። እሺ እንስማማለን። እህትሽ የት ነው ያለችው? ተኝታለች። ገብተህ ማየት ትችላለህ? አሁን አይቻልም። ዋይ ምንድን ነው የማይቻለው? ናይስ አሪፍ ጥያቄ። አሁን እረፍት ላይ ነች፣ እንደምታየው ተኝታለች እያልኩ ነው። ሶ አሁን ቼክ ማድረግ አትችልም። ቆይ ለምንድን ነው ሲጀምር ምንድነው? አይ በቃ ጥሩ ታይም ላይ አይደለም የመጣው አንተ። ሲጀምር ዛሬ እንድመጣ ብዬ ነበረ፣ ግን አሁን እህቴ ዛሬ ያለችበት ነገር በጣም ከነበራት ነገር ከፍተኛ ነገር ላይ ስለሆነች ጥሩ ስሜት ላይም ስላልሆነች አሁን ብትባታት ደስ ይለኛል። ይኸውልሽ እዚህ ጉዳይ ላይ ገብተንበታል። አንዴ ጊዜያችንን ሌሎች ስንት መረዳት ያለባቸውን ሰዎች ተን አርጀንት ነው፣ ባካችሁ ፈጥናችሁ ድረሱልኝ። ቴክስቱን አሳይ ይችላል የላክሽልን ቴክስት ለዛ ብለሽ ጠራሽን። ኦኬ ጊዜያችንን ሁሉ ነገራችንን ብዙ ሰው መረዳበትን ታይም ጥለን የመጣ ነው። እትሽልና ግዝ ነው የመጣ ነው። ሶ የደበቅሽው ነገር ካለ ንገሪኝ። ይሄን ነገር እኔ ነኝ ያደረኩት ወር የተፈጸመ ነገር አለ። በቃ እህትሽን የህክምና ሪከርድ አልሰጥም አልሽን፣ ከዛ በኋላ ደግሞ እህትሽንም አላሳይም አልሽን። ሶ ታዲያ ምን ልናደርግ ነው የመጣ ነው? እኛ እዚህ ምን ፈልገሽ ነው? ታዲያ ምን ተማረ ሰው ነው እያወራህ ያለው? ተረድተኛል። እኔ ያንተ መማር ምናምን የማውቀው ነገር የለም፣ ግን ቢያንስ ያለውን ነገር እኔ በመማሬ ነገሮች ሰርቫይቭ ለማድረግ ነው እዚህ ጋር እየሞከርኩ ያለሁት። ኖ አይ እኔ እህትሽን ምን አልግሻት እያልከኝ ነው? እሱን ምንም አርግሻት እያልኩ አይደለም፣ ነገር ግን አሳይኝ። ውሃይ ለምን ነው ያሳይኛለሽ? መቀውጣልኝ ካንተ ጋር ጨቃጨቅ አልችልም። እኔ ጭራሽ ስራዬን ትቼ ካንተ ጋር ጨቃጨቅ እኔ ገና ስንትና ስንት ማስብ ጀመር። እውነታው ልንገርሽ፣ ቤት ትችላለህ። እህትሽን ግዴታ ታሳይኛለሽ፣ ምክንያቱም የተፈጸመውን እያንዳንዱ ነገር ማወቅ ፈልጋለሁ። አላውቃትም። ግንኙነት አለ ምንም አይነት ግን የጠራሽኝ አንቺ ራስሽ ነሽ ነው። ግን በቃ ታውኩታ መብቴ እኮ ነው። ታውኩት በቃ ነው። የደበቅሽን ነገር አለ። አንተ ጤነኛ አይደለህ? የደበቅሽ ጉድ ምናምን አለ። ሚስጥሮች ምንም የደበቅኩት ነገር የለም። ይኸውልህ ሳውራ አትደረብብኝ። እኔ ላውራና ይሄ መጫጫው አይሁን። ምክንያቱም ተኝታለች እሷ። ልረብሽ አልፈልግም። የትኛው ነው መኝታ ቤታችሁ?
ስለዚህ ገብተን እናያት ምን ላናወራት እንችላለን። ካለ ማየት አትችልም አንደኛ። ሁለተኛ የዚህ ቤት አለቃ እኔ ነኝ፣ አንተ አይደለም በቤቴ ልታዘኝ። ነገሮችን እኔ ስፈቅድልህ ነው ልታያት ራሱ የምትችለው። አይሆንም ካልኩ ከነ ካሜራ መውጣት ነው እንጂ ያለብህ ቁጭ ብለህ ከኔ ጋር እዚህ መከራከር የለብህ። ይገባኛል እንደ ባለ ጉዳይ። አዎ የጉዳዩ ባለቤት አንቺ ነሽ። ነገር ግን የደወልሽልኝ ሰዓት ጉዳይሽን ወደኛ አስተላልፈሻል። እንድንረዳሽ የጠየቅሽን ሰዓት ላይ ሙሉ ያለሽን ጉዳይ ወደኛ አስተላልፈሻል። ምክንያቱም ችግር አጋጥሞኛል ጥራሽ ኦኬ ብለን መጣን አይደለ? የምንፈልጋቸውን ኤቪደንሶች እያንዳንዱን ነገር ስጭን እኮ እሱ ነው ማለት ሌላ ቀን ልጥራህ ነው ያልኩ ያለሁት። በቃ ያለውን ነገር ያውልሽ ጊዜ ምናምን ብዙ የምናስተካክላቸው የብዙ ሰዎች ህይወት አለ። ገባሽ አይደል? እነሱን ጥለን እዚህ ጋር አንመጣም። ስለዚህ አሁን ይኸውልሽ እያልኩሽ ያለሁት እትሽን አሳይ። በቃ ኤቪደንሱ እሺ አናዘር ታይም እናየዋለን ወይ ማግኘት ያለበት እኮ ገብተን እናያት። አይቻልም ነብልሽ ማለት ሲቀጥል ስለ ጋዜጠኛ ሙሉ ፖይንቱን ባላቅም ያላችሁን ሁሉ ሙሉ አውቃለሁ። ምንድነው ማንነው ሳይፈቅድላችሁ ዘው ብላችሁ የትም መግባት አትችሉም። ይሄ ደግሞ አንተም ታውቃለህ። እኔ ስላለው ስለናንተ ነገር ዲቴል ገብቼ መሆን አልፈልግም። እህቴ ዛሬ ደህና አይደለችም እንዴት አልፈልግም። አንደኛ ሁለተኛ ነገር ምንድነው ያልከውን እያንዳንዱን ኢንፎርሜሽን ነገ ወይ ደግሞ ሌላ ቀን ሲመቸኝ ደውዬ ጠርቼ ይሄን ነገር ድጋሚ መቅረጽ እንችላለን ነው እያልኩ ያለሁት። ሲቀጥል አሁን የተቀረጽነው ነገር ራሱ እኔ እንዳይተላለፍ ከፈለኩኝ ማስተላለፍ አትችልም። ገብቷል? ማስተላለፍ አትችልም። ምክንያቱም አልፈቀድኩም። እኔ ባለቤቷ ነኝ፣ የታሪኩ ባለቤት ነኝ አይደለ? አደሆል እኔ ይሄንን ነገር ካልፈቀድኩልም አንተ ወጥተህ መዝራት ራሱ አትችልም። ምክንያቱም አልፈቀድኩልም። ሲቀጥል ይሄ ነገር ደግሞ ሙሉ ፋይል አይደለም። ስለዚህ በሚቀጥለው ሁሉንም ፋይል አታች አድርጌ እጠራለሁ፣ ትመጣለህ። አሁን እህቴ ስለተኛች አንረብሻት። ቴንኪው እዚህ ድረስ ስለመጣህ አመሰግናለሁ። እሺ ወዴት ማንታ ኢትስ ኦኬ። እሺ ተመልሰን እንመጣለን። መምጣት ባለበት ሰዓት ተመልሰን እንመጣለን። እሺ ተሰከሙ። ምን ለማድረግ እየሞከርክ ነው? የት ነው ያለችው? የማን እንደ የት ነው ያለችው? የት ነው ያለችው? ሲጀመር ማን ነው ታገራለ? ውጣ! ወዴት ማለት ነው? ውጣ! የት ነው ያለችው? እዚህ ነች? የት ነው ያለችው? የት ነው ያለችው? ካለ ማን ፍቃድ መጓዝ አትችልም። ውጣ! ማጣራት አለብኝ። ውጣልኝ ወደዛ! የት ነው? እዚህ ነው ያለችው? የረበከ ነው ዞር በል! ተቀታተል! ዘሩልኝ! አንተ ማን እንዴ? ናናዚ! ረክ ጉጉና አፈን ካሜራውን ማንቺ ወለች ረክ ማሞታልኩ ምን ለማድረግ እየሞከርክ ነው? ደህና ነሽ? እንዴት ነሽ? አትቀርጣ! ዞር በል አንተ ወደዛ! አትቀርጣ! ነው ወደዛ! ያማን እንዴት ነሽ? ተሻለሽ? አባኪያት እያስጨነካት እኮ ነው። አይዞሽ ተረጋጊ። ማናችሁ ናችሁ? አይዞሽ ተረጋጊ። አንዴ አስወጡልኝ። እናንተ እንዴት ነሽ? ሰላም ነው? አንዴ መስኪ መብራቱን አብሩልኝ። ምንም የታየን አይደለም በደንብ። እንዴት ነሽ? ተረጋጊ። ይኸውልሽ እኛ አንቺን ለመርዳት ነው የመጣ ነው። አንቺን ለመርዳት ነው የመጣ ነው። አይዞሽ ይኸው በስነ ስርዓት ማየት ትችያለሽ። ልትረጋጊ ጊዜ ሰጥሻለን። ይኸውልሽ ተረጋጊ። ተረጋጊ። ይኸውልሽ እህትሽ ደህና ነሽ? ምንም አትሆንም። እኛ አንቺን ለመርዳት ነው የመጣ ነው። ልናድንሽ ነው የመጣ ነው። ካለሽበት ሁኔታ ልናስወጣሽ ነው የመጣ ነው እኮ። ይገባናል። ተረጋጊና ያለውን ነገር አውሪኝ። ምንም አውራችሁ ነገር የለም። ይኸውልሽ አንዳንድ ነገሮች መጠየቅ ስለፈለግን ነው። እኛ አንቺን ልረዳ የመጣን ሰዎች ነን። አይዞሽ ተረጋጊ። ነይ ወደዛ እንሂድና ለማውራት ስለማይመች ነይ ችግር የለውም። ነይ ከኛ ይኸውልሽ ተረጋጊ። እንዳትጠጋኝ እህቴን ወዴት አድርጋት ነው? ተረጋጊ። ይኸውልሽ እህትሽን አውርተናት ልንረዳሽ ነው የመጣ ነው። ማናችሁ እናንተ እንዳመመሽ ሰምተን ነው። ምንም አልሆንኩም። ምን እህቴን የታርጋችኋት ነው? ይኸውልሽ እኛ ጋዜጠኞች ነን እና የሕክምና አባላቶችም አሉ። ዞር በልልኝ፣ እንዳትጠጋኝ። እኔ ምንም አልሆንኩም። ዶክተሮች ናቸው። ይኸውልሽ ከኋላ ያሉት ዶክተሮች ናቸው። ማናንተ? ይኸውልሽ ተረጋጊ። ከፈለግ ውጡ የምትይኝ ከሆነ መውጣት እንችላለን። እህቴን የታርጋት ነው? እህት ይኸውልሽ እኛን አላስገባ ስላለችን አንቺን እዚህ አስቀምጣሽ እንደሆነ ስለሰማን ነው። ሕክምና ድረስ ሄደሽ አታውቂም ሆስፒታል አይደለ? አለች እህትሽ። ይኸውልሽ ከኛ ጋር ናት ያለችው። እሷ ነች እኮ የጠራችን። ይኸውልሽ እሷ ነች የጠራችን። ያለውን ነገር እኔ በዝርዝር አስረዳሻለሁ። ይኸውልሽ እህትሽ ትመጣለች። እኛ ያለውን ነገር በዝርዝር እናስረዳሻለን። ብቻ ጊዜ ስጭን እንድናዋራሽ ማለት ነው። እህቴን ወዴት አድርጋችኋት ነው? እህቴ ተረጋጊ። ይኸውልሽ እህትሽ እዛ ነች ያለችው፣ ከኛ ጋር ነች። አላስገባ ስላለችን ነው ከኛ ጋር እንድትሆን ወደኋላ እንድናደርግ ያደርገናል። አውርተናት ነው። ይኸውልሽ እሷ ነች የጠራችን። እህቴ ታማለች፣ ብዙ ነገር ደርሶባታል። ለምን ገፈተርካት እህቴን? በዛ ላይ ደግሞ እናቅሻለን። አንቺን ስለምናቅሽ ነው። የት ነው የምታውቅ? እዚሁ አካባቢ ስለምናቅሽ ነው። ብዙ ነገር ከአንቺ ጓደኞችሽን ምናምን ጠይቀናል። ለዛም ነው ቀጥታ እዚህ የመጣ ነው።
ጓደኛ የለኝም ዞር በልልኝ። የሰፈር ጓደኞችሽ ለረጅም ዓመት ከቤት እንዳልወጣሽ ብዙ እዚህ ታግተሽ እንደነበረ ለ3 ለ4 ዓመት ከቤት እንዳልወጣሽ ሰምተን ነው። ዞር በልልኝ ከቤት ወጥተሽ እንደማታውቂ ለ3 ለ4 ዓመት ከትምህርት ቤት ርቀሽ እንደሆነ ሰምተናል። ትምህርት ቤት ሄደሽ አታውቂም አይደል? ለ4 ዓመት ያህል ትምህርት ቤት አለችም። ትምህርት የሚባል ነገር ለ4 ዓመት ያህል አላየሽም አይደል? ለዛም ነው ይኸውልሽ ብዙ ነገር ለማጣራት ነው የመጣ ነው። እቴኔ ታርጋት ነው እህትሽ ከኛ ጋር ያለችው። ይኸውልሽ ተረጋጊ ይኸውልሽ ወይ ደግሞ ለመረጋጋት ጊዜ እንስጥሽኛ መውጣት ካለብንም እንወጣለን ችግር የለም ግን ለአንቺን ለማዳን አንቺን ደህንነት ብለን ነው የመጣ ነው ስለዚህ ተረጋጊ ይኸው ማስክም ኮፍያ የሚያደርግ ነው ያው ጉዳይ ስላለው ነው ማስክና ኮፍያ የምናደርግበት ለአደጋም ለምንም ስለሚከለክለን ከአደጋ ለዛ ነው እርግጠኛ ነኝ እህትሽም አላስገባም ስላለችን ወደዚህ አንቺን እንዳናዋራሽ እያደረገችን ስለነበረ ነው ስለዚህ ተረጋጊ እዚህ ቁጭ ማለት ይችላል ላውራሽ እሺ እንግዲህ ብዙ ቦታው አመች አይደለም ችግር የለውም ይኸውልሽ ትንሽ ጠጋቤ ወደዚህ እንዲሰማ ለማለት ችግር የለውም ለምንድን ነው እዚህ ያለሽው ከመኝታ ቤት ለምንድን ነው የምታወጪው ለትኛው ትፈልጊ ማለት ሁሉ ጊዜ እዚህ መኝታ ቤት ነሽ ለምንድን ነው ከመኝታ ቤት የማትወጪው በጣም ረጅም ጊዜ ሆነሻል ከመኝታ ቤት ከወጣሽ ቃዚማውን ስለምፈልግ ነው መውጣት አልፈልግም ለምንድን ነው የማትፈልጊ ግዴታ ምክንያቴ መናገር አለብኝ ሚሮን አይደል ስምሽ አዎ እኮ እስኪ ምክንያትሽን ንገሪ ማለት ጓደኞችሽን ጠይቂያቸው ነበር እዚህ ሰፈር ያሉትን ጓደኞች የትምህርት ቤት ጓደኞችሽን የተወሰኑ ሰዎችን ጠይቀን ነበር ከዚህ ቤት ወጥተሽ እንደማታውቂ ለ4 ዓመት ያህል ትምህርት የሚባል ነገር እንዳልተማርሽ ትምህርት ቤት ሄደሽ እንደማታውቂ ከዚህ መኝታ ቤት እንደማትወጪ ብዙ ነገሮች እዚህ ቤት ጫና እንደሚደረግብሽ ነው የሰማነው ማን ያለክ እንደሱ ነው እንደዚህ አይነት ነገር የለም ወደዛ አትቅረበኝ ራቀኝ አይልሽ አንቺን እኮ ለመርዳት ነው ከዚህ ካልሽ ምንም እንድትረዳኝ አልፈልግም ውጣልኝ እህትሽም እኮ እህትሽ ነች እኮ የጠራችን ውጣልኝ አያገባኝም በቃ ውጣልኝ አልፈልግም እንድታናግረኝ አልፈልግም ውጣልኝ ለምንድን ነው እሺ ለምንድን ነው እንድናናግርሽ